በፋና ሬዲዮ አድማጮች ከያሉበት ሆነው በስልክ ይሳተፉበት የነበረው ካሉበት ይሞክሩ የጥያቄና መልስ ውድድር አሁን ደግሞ ኳክብቱ ወዳሉበት ወደነሱ መጥቷል። የተጠባቂ ውድድር የመጨረሻ ምዕራፍ በወሎ እንቁ ደስ ያድርሶናል። የቀደመ ስሟንና ታሪኳን በአዲስ ገጽታ ያስዋበች የምትገኘው ደሴ ላይ የካሉበት ይሞክሩ የኮከቦች ኮከብ 6 ተወዳዳሪዎች ፊት ለፊት ይገናኛሉ። ሰላም አድማጮች፣ ፋና ሚዲያ ኮርፖሬሽን ደሴ ፋና ኤፍኤም 96.0 የረፋድ ስርጭታችን ተጀምሯል። ሰላም ፍቅር ደስታ በያላችሁበት ለእናንተ ይሁን። የተከበራችሁ አድማጮቻችን ተመልካቾቻችን እንዲሁም እዚህ አዳራሽ የምትገኙ ታዳሚዎቻችን ፋና ሚዲያ ኮርፖሬሽን ኤፍኤም 98.1 በየዓመቱ የሚያከናውነው የካሉበት ይሞክሩ የጥያቄና መልስ መርሃ ግብር የሶስተኛው ምዕራፍ የኮከቦች ኮከብ ውድድርን የምናደርግበት ዕለት ላይ እንገኛለን። ከዚህ ቀደም ለሁለት ጊዜያት የካሉበት ይሞክሩ የኮከቦች ኮከብ ውድድር ተደርጓል። ተወዳዳሪዎች ከያሉበት አዲስ አበባ ድረስ እንዲመጡ ተደርጎ የተደረገ ውድድር ነበር። የዘንድሮ ግን ከሌላ ጊዜ ሁሉ የተለየ ነው። ዛሬ እንግዲህ ያው በዚህ በሶስተኛው የካሉበት ይሞክሩ የጥያቄና መልስ ውድድር ተገናኝተናል። ካሉበት ይሞክሩ እንደምታስታውሱት ከ3 አመት በፊት በ2013 ዓመተ ምህረት መጨረሻ አመት ላይ ሰኔ ወር ላይ የተጀመረ ፕሮግራም ነው። ከሳምንት እስከ አመት ተፎካካሪዎችን እያወዳደረ እዚህ አሸናፊው ወደ አሸናፊነት ምዕራፍ ያሸጋገረ ዛሬ ደግሞ ሶስተኛውን የአሸናፊዎች አሸናፊ ውድድር ሊያካሂድ እንሆ ሰዓቱ ደርሶ እዚህ ተገኝተናል። እንኳን ደህና መጣችሁ ለማለት እንወዳለን። በየሳምንቱ እሁድ ምሽት ከ1 ሰዓት እስከ 3 ሰዓት ቆይታ የሚያደርገው የካሉበት ይሞክሩ የጥያቄና መልስ ውድድር ፋና ሚዲያ ኮርፖሬሽን እንደ አዲስ በ2013 ዓመተ ምህረት ከጀመራቸው ፎርማቶች መካከል አንዱ ነው። ሲጀምርም ደግሞ በአዳዲስ የውድድር ፎርማት ከሳምንት እስከ ወር፣ ከወር እስከ 6 ወር፣ ከ6 ወር ደግሞ እስከ አመት በተዘረጋ የውድድር ሰንሰለት ውስጥ የሚጓዙ በርካታ አሸናፊዎች በርካታ ተሸላሚዎች እንዲኖሩ ያደረገም ውድድር ነው። እንደምታስታውሱት ከዚህ ቀደም በሁለት ምዕራፍ በተደረገው የካሉበት ይሞክሩ የጥያቄና መልስ ውድድር የኮከቦች ኮከብ ውድድር 24 የሞባይል ቀፎችን አሸናፊ ሆነዋል። የተለያዩ 24 አሸናፊዎች ዛሬም 12 የሞባይል ቀፎ አሸናፊዎች የታወቁ እንደሆነ ይታወቃል። ከዚህ ቀደም ዛሬ ደግሞ በኮከቦች ኮከብ በአመቱ ሙሉ ውድድር ውስጥ 6 ጠንካራ ተወዳዳሪዎች በአካል ከዚህ ቀደም አዲስ አበባ ነበር የሚገኙት። ዛሬ ደግሞ በልዩ ሁኔታ ደሴ ከተማ እኛ መጥተን ተወዳዳሪዎቻችንን እዚሁ አዳራሽ ላይ ጋብዘናቸው ጥያቄና መልስ ውድድሩ የሚከናወን ይሆናል። የሶስተኛው ምዕራፍ ካሉበት ይሞክሩ የኮከቦች ኮከብ ውድድር ለምን ደሴ ላይ ማድረግ አስፈለገ የሚለውን ጥያቄ መጠየቅ ወሳኝ ነው። የመጀመሪያው ጉዳይ ከዚህ ቀደም በተደረጉ የሁለቱ ምዕራፍ የኮከቦች ኮከብ ውድድር ላይ በርካታ ስልኮችን ካዘጋጀናቸው በርካታ ስልኮችን ያሸነፉት ተወዳዳሪዎች የዚህ አካባቢ ተወዳዳሪዎች ናቸው። በጣም በሚያስገርም ሁኔታ ደግሞ የመጀመሪያውን የኮከቦች ኮከብ ውድድር አሸናፊ የነበረው አብነው ገበየውም ከዚሁ ከኮምቦልቻ ነበር። ባሳለፍነው አመትም ከዚያ ቀድሞ በነበሩ የኮከቦች ኮከብ ውድድር ላይ አዲስ አበባ ድረስ መጥተው ከተወዳደሩት ውስጥ ትልቁን ድርሻ የሚወስዱት በደሴና በወሎ ዙሪያ ያሉ ተወዳዳሪዎች ስለሆኑ አንድም ለነሱ ዕውቅና ለመስጠት ሁለትም ደግሞ ፋና ሚዲያ ኮርፖሬሽን እንደ አዲስ የብራንድ ለውጥ አድርጎ
ኢትዮጵያን እናበስራለን ብሏል። ኢትዮጵያን ሲያበስር ደግሞ በይዘት ብቻ ሳይሆን ወደ ህዝብ መጠጋት የህዝብን የልብ ትርታ ማድመጥም ጭምር ነውና የህዝብን የልብ ትርታ ለማድመጥ ደግሞ ከአድማጮች ከተመልካቾች የሚመጡ አስተያየቶችን፣ ሐሳቦችን፣ ጥቆማዎችን፣ ቅሬታዎችን መቀበል ብቻ ሳይሆን ወደ አድማጮች ወደ ተመልካቾችም ወደ ወዳጆቹም ጭምር ቀለብ ብሎ ስራዎችን እንደሚሰራ አንዱ ማረጋገጫ እንዲሆን ዛሬ በር ለመክፈትም ጭምር ደሴ ድረስ መጥተናል። በዛሬው ዕለት ደሴ ላይ ስድስቱን የኮከቦች ኮከብ ውድድር ተወዳዳሪዎችን ስናወዳደርም ከግማሽ በላይ የሚሆኑት ከዚሁ አካባቢ ወጡ ጠንካራ ተወዳዳሪዎች ናቸውና አንድ ጊዜ ለደሴና በደሴ ዙሪያ ላሉ ተወዳዳሪዎች ሞቅ ያለ ጭብጨባ እንስጣለን። ወደ ዋናው ውድድራችን ከመግባታችን በፊት የክብር እንግዳ ስላሉን የክብር እንግዳችን የመክፈቻ ንግግር ስለሚያደርጉልን እሳቸውን በጭብጨባ ወደ መድረክ። እሺ፣ የደሴ ከተማ ምክትል ከንቲባ አቶ ሽመልስ ጌታቸው የመክፈቻ ንግግር እንዲሁም እንኳን ደህና መጣችሁ እኛንም ተወዳዳሪዎችንም እንዲሉልን ወደ መድረክ ጋብዙልን ባካ። እንኳን ደህና መጣችሁ ወደ ውቢቷና የፍቅር ከተማ የሆነችው ደሴ ከተማ ማለት ነው። ፕሮግራሙን ከኋላ ያለው መልእክት ይናገራል። ካሉበት ይሞክሩ ይላል። ካሉበት ይሞክሩ ለኔ እንደገባይ ከሆነ በፋና ኤፍኤም 98.1 ካሉበት ሆነው ጥያቄና መልስ ውድድር ሲሳተፉ ቆይተዋል። በዚህም ፕሮግራሙ ቅና ያገኘ መጥቷል። ብዙ ተሳታፊዎችም ታዳሚዎችም አግኝቷል ማለት ነው። እዚህ ካሉበት ይሞክሩ ሲባል ለማለት ያህል ሳይሆን ፕሮግራሙን ያበስራል ማለት ነው ቃሉ። ይሄን እንዳለ ወስደን በዚህ ፕሮግራም ብዙ ተሳታፊ እዚህ አካባቢ እንዳለና ከዚህ ደግሞ ወደፊት እየመጡ እንደሆነ ብዙውን ዊን ያደርጉ እንደሆነ ሰምቻለሁኝ። ይሄ ማለት እንግዲህ ዝም ብሎ አይመጣም እንደዚህ አይነት ነገር። ትምህርት እንግዲህ በሶስት መንገድ ነው ይመጣል የሚለው የትምህርት ታሪክ ሲነግረን አንዱ ፎርማል ኖሌጅ ነው። በስርዓተ ትምህርት ተቀርጾልህ በካሪኩላር አክቲቪቲ ተቀርጾ የምታገኘው እውቀት ነው። ሌላው ድሮ ሲመጣ ወደዚህ ትምህርት ሲሸጋገር ከታሪክ ስልጣኔ ጋር ነው አብሮ እዚህ የደረሰው። የታሪክ ስልጣኔ ከባቢሎን ከሜሶፖታሚያ ጀምረን የግብጽን፣ የኢንዲያን፣ የቻይናን፣ የኛን የጥንታ ኢትዮጵያን ሁሉ ማስተዋወስ ይገባል። ከዛን ጊዜ ጀምሮ እንግዲህ ከተፈጥሮ የሚገኘው እውቀት አለ፣ ከአካባቢው የምትማረው እውቀት አለ። ያ ኢንፎርማል ትምህርቱ ነው። እንደገና ደግሞ እንደዚህ አይነት ፕሮግራሞች ልሳኖች ምኖች በማን በመታገኘው የነን ፎርማል ኤጁኬሽን አለ። ስለዚህ እነዚህ ሁሉ የእውቀት መገበያ መስኮች በመሆኑ አንዱና ያው ነው ማለት ነው። ይሄም የሚጠየቀው ጥያቄ ወይ ከካሪኩላር አክቲቪቲ ተቀርጾ የምታገኘው ፎርማል ትምህርት የምታገኘው እውቀት ነው፣ ወይ ከአካባቢ የምታገኘው ኢንፎርማል ኖሌጅ ነው፣ ወይ ደግሞ የተለያዩ ድርሳናቶችን አንብበህ የተለያዩ ሚዲያዎችን አዳምጠህ የምታገኘው ይሄን በካሪኩለም ያልተቀረጸውን ነን ፎርማል ኤጁኬሽን የሚባለውን ከዚህ የምታገኘው እውቀት ነው። ስለዚህ ይሄ እንዲቀጥል እንፈልጋለን። እኛም በተቻለ መጠን እናገዛለን። በተለይ ለምንሰጠው የትምህርት ጥራት እናመጣለን ብለን ላሰብነው የትምህርት ጥራት ትምህርት አሁን በክልሉ ብዙ ቦታዎች ላይ ትምህርት ተቋርጠው ከርመዋል። ስለዚህ እነዚህ እንትኖች ከዚህ ግራስፕ የሚደረገው እውቀት ሰውን ያነሳሳል። ሚዲያ ፓወር አለው። ሰው እንዳዘነብል ወደ እውቀት ወደ ትምህርት ዝንባሌውን እንዲያሰፋው የሚያደርግ ስለሆነ ፕሮግራሙን እንደግፋለን። እኛም አካባቢ የፋና አንተ ስላለ ሚዲያው በዚህ መንገድ አንድ እርምጃ ወደፊት ቀድሞ እስከመጣ ድረስ እኛም ደግሞ ቶሎ ፈጥነን ተጠግተን ማገዝ አለብን ማለት ነው። አመሰግናለሁ። በነገራችን ላይ ፋና ሚዲያ ኮርፖሬሽን ደሴ ኤፍኤም ከ2002 ዓመተ ምህረት ጀምሮ እዚህ አካባቢ ላይ በመክፈት ለአካባቢው ተደራሽ ድምጽ እየሆነ ይገኛል። ከማዕከል ባሻገር ደግሞ የአካባቢ ሐሳቦችን፣ ቅሬታዎችን፣ ጥቆማዎችን የሚሰሩ የልማት ስራዎችንም ጭምር ባህላዊ፣ ሃይማኖታዊ፣ ኪነጥበባዊ ጉዳዮችም ጭምር በደንብ ጎልተው እንዲወጡ እያደረገ ይገኛል የደሴ ፋና ኤፍኤም ቅርንጫፋችን ማለት ነው። ስለዚህ በዚሁ አጋጣሚ ኬክም አለን። ኬክ ከመቁረሳችን አስቀድመን የደሴ ፋና ኤፍኤም ስራ አስኪያጃችንን አቶ ዘሩን ወደ መድረክ ጋብዘናቸው ጥቂት ስለ ደሴ ቅርንጫፍ እንዲሁም ማህበረሰቡ ከፋና ጋር ስላለው ትስስርም የተወሰነ ሐሳብ ቢሰጡንና ከዛ በኋላ ከክብር እንግዳችን ጋር ሆነን ኬክ ወደ መቁረሱ እንሄዳለን። አንድ ጊዜ አቶ ዘሩን ሸኙልን። ደሴ ፋና ኤፍኤም 96.0
የዛሬ 15 ዓመት ደሴ ላይ ሲመሰረት ነገራችን ላይ ቀዳሚ ሆነን ነው ለዚህ አካባቢ ሚዲያን በመፈንደቅ ቀዳሚ ሆነን ነው እዚህ የተመሰረተው። ከኛ በኋላ ግን ሌሎች የኛን አሪያ አይተው ነው ደሴ ላይ ብራንቻቸውን የከፈቱት ማለት ነው። ስለዚህ ደሴ ከተማ ላይ ህዝቡንና መንግስትን በልማት ስራዎች በመልካም አስተዳደር በርካታ ስራዎችን እየሰራን ግንባር ቀደም ሆነን ህዝብን ከመንግስት ጋር የማገናኘት ድልድይ በመሆን ስንሰራ ቆይተናል። አሁንም እየሰራ እንገኛለን። በነገራችን ላይ ደሴ ፋና ኤፍኤም 96.0 በዚህ ብቻ አይደለም። ደሴ ላይ ልማት ሲሰራ በፍጥነት እንዴት እንደሚሰራ ማሳይቷል። 2 ዓመት ባልሞላ ጊዜ ውስጥ ነው ባለ 11 ወለል ገንብተን የጨረስነውና ልማትን በፍጥነት እንዴት አድርገን ማካሄድ እንደምንችል ለህዝቡም ደግሞ መረጃ በመስጠት በመዝናኛውም ታሪክን ወሎ አካባቢ ያለ ህዝብ ለህዝብ ያለው ትስስር በሃይማኖት በባህል በወግ ትልቅ ድርሻ አለው። ወሎና አካባቢው ትልቅ እምቅ ሀብት አለና ይሄንን ደግሞ ነገ በደንብ ኢትዮጵያን ስናበስር እኛ ከግንባር ቀደም ሆነን አብረን እናበስራለን ብለን ተስፋ እናደርጋለን። እግዚአብሔር ይስጥልኝ። ቀጣዩ መርሃ ግብራችን የሚሆነው ውድድራችንን ኬክ ቆርሰን በጣፋጭ ሁኔታ ጀምረን በጣፋጭ ሁኔታ እንድንጨርስ የምክትል ከንቲባችንና የፋና ኤፍኤም ደሴ ቅርንጫፍ ስራ አስኪያጅ አቶ ዘሩ በጋራ መጥተው ኬክ እንቆርሳለን። አንድ ጊዜ ሸኙልን ወደዚህ። የሃይማኖት የታሪክ የባህል የኪነ ጥበብ የመቻቻል የፍቅርና የአብሮነት ከተማ በሆነችው ደሴ ላይ የካሉበት ይሞክሩ ሶስተኛውን ዙር የአሸናፊዎች አሸናፊ ውድድር ፋና ሚዲያ ኮርፖሬሽን ሲያደርግም ትልቅ ደስታ ይሰማዋል። እኛም እንደ አዘጋጅ ደግሞ ደሴ ከተማ ላይ ተገኝተን ይሄንን ውድድር ለማድረግ እዚህ መድረክ ላይም ለመቆም ስለታደልን እጅግ በጣም ደስ ብሎናል። ለደሴዎች አንድ ጊዜ ባካችሁ አማኒ ማጀማ በረካ ጀባ ሀያ ጀባንቺን ያርግሽ ባላበባ እናቴዋ እንግዲህ አሊ ቢሊ ሲቲ ሙጢ ነገር ሸጉጣ ተኩስ ልጣ ምትመጣ መገኛሽን እንግዲህ ቦርከናውን ዙዳር ላይ እንደው ስር አርገናታል አጥንቷን ችጋል ጅማቷ ማሰሪያ አድርገን እንዳትነሳ አድርገናታል። አንቺንም ደግሞ አቧራሽን ጠባቂ ቃይሽን አድማቂ አድርገሽ እንግዲህ ደጃት ህጂ አጥራት ማግጂ ገበያ ልመጂ ለአቧራሽን በቀንነት የምትታደም ያርግሽ። እሱንም እንግዲህ ስትወጭ ስገቢ ግንባርሽን ስሞ አንቺንም አክሞ የለመለመውን ዱንያ የሚያስገኛ አድርገው እንግዲህ ደግሞ የቀለሙን ዲካ የጥበቡን ፋና የምታገኝ ያርግሽ። ተወዳዳሪዎቹንም የሚያደናግር ጥያቄውን ወዲያ የሚመልስ ገርገሩን ደግሞ ወደ እነሱ ያርግላቸው። ሀገራችንን ሰላም ቀያችንን አማን ያድርግ። አሜን። ወሎ መጀን ወርከና መጀን ጦሳ መጀን እንግዲህ በእኛ በመቀኛ የሚመጣውን ሁሉ እንደው እንጃ ሜዳ ይበልልን እያዩ ማደግለኛ ይበለው። አንቺንም እንግዲህ አቧራሽ ጋር የተስማማ ኑሮ ጀባ እንግዲህ ወደ ዋና ውድድር ከመግባታችን በፊት ያው የውድድር ህግ አለን እንደምናቀው ከዚህ ቀደም የካሉበት ይሞክሩ የጥያቄና መልስ ውድድርን ስናካሂድ በየሳምንቱ እሁድ ከ1 ሰዓት እስከ 3 ሰዓት ባለው ፕሮግራማችንም ተፎካካሪዎች ተወዳዳሪዎች ህጋችንን ታቁታላችሁ። እንደው ለማስተዋወስ ያህል የተወሰኑትን እናስታውሳለን ማለት ነው። ያው እንደተለመደው 6 ዘርፎች አሉን። ከ6ቱ ዘርፎች ቀድሞ የሚመርጥ ተፎካካሪ የመረጠውን ዘርፍ ይጠየቃል ማለት ነው። እያንዳንዱ ተፎካካሪ 6 ጥያቄ ይኖረዋል። ከዛ ባለፈ አንድ ጥያቄ ለመመለስ 2 እድል ነው የሚኖረው። እንዲሁ ያን አንድ ጥያቄ ለመመለስ 30 ሰከንድ ነው የሚኖረው። በዛ በ30 ሰከንድ ውስጥ እንዲደገምለት የሚፈልግ ተፎካካሪ ካለ ባለው 30 ሰከንድ ውስጥ ይደገምለታል በራሱ ሰዓት ማለት ነው። ስለዚህ ይሄን ታሳቢ አድርጋችሁ ጥያቄያችሁን ትመልሳላችሁ። ከዛ በተጨማሪ የተሞከረ ጥያቄ መልሳለሁ ሚል ተወዳዳሪ ካለ መመለስ ይችላል። ነገር ግን ሲመልስ ከተሳሳተ ካለው ነጥብ ላይ ግማሽ ይቀንሳል።
ከመለሰ ደግሞ በነበረው ነጥብ ላይ ግማሽ ነጥብ ይጨምራል። ከዛ ባለፈ እንግዲህ እነዚህንና ሌሎች ህጎችን አክብረን ውድድራችንን በጥሩ መልኩ እናካሂዳለን ብለን እናስባለን። አሁን ወደ ውድድሩ ዋነኛው ምዕራፍ የምንሸጋገርበት ሰዓት ላይ ነው የምንገኘው። የዕለቱ የኮከቦች ኮከብ ውድድር ተሳታፊዎች ወደ ቦታቸው መጥተው ጥያቄና መልስ ውድድራችንን ለመጀመር የእጣ ማንሳት ስነ ስርዓት ነው የምናከናውነው። ስለዚህ ከዚህ በታች የምንጠራችሁ የዕለቱ ሙሽሮች እየመጣችሁ እጣ የምታነሱ ይሆናል። ጥላሁን ጎሊ ከመካነ ሰላም፣ ፈጠነ አበበ ከደሴ፣ ዱባለ አባተ ከደሴ፣ ኒቆዲሞስ ታደሰ ከጎንደር፣ ሀብቴ አባተ ከደሴና አየሩ ተመስገን ከመካነ ሰላም ስድስታችሁ መጥታችሁ እዚህ ጋር እጣ ታነሳላችሁ። በነገራችን ላይ በዛሬው የኮከቦች ኮከብ ውድድር ላይ እዚህ የሚሳተፉ ብቻ ሳይሆኑ እዚሁ አዳራሽ ላይ የሚሳተፉ ወይንም ተገኝተው ያሉ እንግዶችም ከዚህ ቀደም ተወዳዳሪ የነበሩ የስልክ ተሸላሚዎችም ጭምር አሳታፊ በሆነ መልኩ የሚሸለሟቸው እንዲሁም የሚጠየቋቸው ጥያቄዎችም አሉ። የሻሞ ጥያቄ ብለን በኤፍኤም 98.1 በካሉበት ይሞክሩ ሰዓት ላይ እንጠይቃለን። ልክ እንደዛ ጥቂት ማስታወሻ ነገር አዘጋጅተናል። የሻሞ ጥያቄ እንወረውርና እሱን ጥያቄ ለሚመልስ ሰው ጥቂት ስጦታ አለች። እሱን እየሰጠን ደግሞ ወደ መደበኛው ጥያቄ እናልፋለን። እሺ የመጀመሪያውን የሻሙ ጥያቄ ልንጠይቃችሁ ነው። ተዘጋጁ። ቀድሞ የመለሰ ሞሊቶ እንዳለው ሽልማቱን ይወስዳል። በኢትዮጵያ ታሪክ የመጀመሪያዋ ነርስ እንደሆኑ የሚነገርላቸው ሴት ማን ናቸው ወይም ማን ይባላሉ ይላል ጥያቄው። እሺ ጌታቸው። እሺ በኢትዮጵያ የመጀመሪያዋ ነርስ ውዳድ ኪዳነ ማርያም አይደሉም። እሺ መመለስ የሚፈልግ ማንኛውም ነው እዚህ ውስጥ ያለ። እሺ ገለታ። ስንዱ ገብሩ እሺ አይደሉም። እሺ ሞክሪ። ፀሐይ ሙሉ ሰማሪ እስኪ። እሺ እናግዛት። ፀሐይ እናግዛት። እየከራሽ ነው። ፀሐይ ኃይሌ ወይ ያባቷን ስም ግዴለሽ ማናስጨንቃትም። እሺ ልዕልት ፀሐይ ተፈሪ ይባላሉ። የቀዳማዊ ኃይለ ሥላሴ ሴት ልጅ ናቸው። ስጦታ እንስጣት። ይሄ የፋና ሚዲያ ኮርፖሬሽን ማስታወሻ ነው። በውስጡ ላይ የተለያዩ ፓኬጆች አሉ። ከዚያም ባሻገር ውድድሩ የጠቅላላ ዕውቀት እንደመሆኑ በውድድሩ አዘጋጅ በሞሊቱ ኤልያስ የተጻፈው ልዱንዳ የተሰኘው የጠቅላላ ዕውቀት መጽሐፍም ጭምራለሁ። ስለዚህ አንድ ጊዜ በጭብጨባ ለሱ። ውድድራችን የሚጀምርበት ሰዓት ላይ እንገኛለን። ህጎቻችን እንደተጠበቁ ናቸው። ጎን ለጎን ወሬ አይቻልም። ከዚያም ባሻገር ራስን ችሎ ነው መመለስ የሚቻለው። ከተሳታፊዎች መካከልም መልሱን ብታውቁትና ሊያስቆጫችሁ የሚችል ቢሆን እንኳን ውድድር ነውና ምንም አይነት ድምጽ ማሰማት አይቻልም። እዚህ ጋር ያላችሁ ሁላችሁም አሸናፊዎች ናችሁ። ከፊት ለፊት ከምትመለከቷቸው የሞባይል ቀፎች ውስጥ ግማሹ እናንተ ናቸውና ሌላ ስጋት ሊገባችሁ አይገባም። ለቦታው የተቀመጠውን ሽልማት መውሰድና አለመውሰድ ነው እንጂ ሌላ ምንም የአሸናፊነት ልዩነት የለም። ሁላችሁም ኮከቦቻችን ናችሁ። በጥያቄያችን ባነሳችሁት እጣ መሰረት አንድ ቁጥርን ያነሳው ዱባለ አባተ ከደሴ ነው። አንድ ቁጥር ላይ ያለው ዘርፍ ደግሞ የጠቅላላ ዕውቀት ዘርፍ ነው። ስለዚህ የጠቅላላ ዕውቀት ዘርፍን መርጦ የሚጀምረው ዱባለ አባተ ከደሴ ነው። ዱባለ አንድ ቁጥር ጥያቄ ቁጥር 1 በደንብ ስማኝ። እሺ 30 ሰከንድ ነው የሚኖር። መርሃባ። የዓለም ጤና ድርጅት እንደሚለው ኢትዮጵያን ጨምሮ በዓለም ላይ የሚገኙ 151 ሀገራት ህዝብ በተሰበሰበበት ቦታና በቤት ውስጥ ማጨስን የሚከለክል ህግ አውጥተዋል። ይህች አሁን የምናነሳት ሀገር ግን ለዚህ ህግ መውጣት መነሻ የነበረች ሀገር ናት። ለመሆኑ ህዝብ በተሰበሰበበት ስፍራ ማጨስን የሚከለክል ህግ ለመጀመሪያ ጊዜ ያወጣችው ሀገር ማን ናት? ስዊድን። ስዊድን አይደለች። ፈረንሳይ። በቃ ሁለት እድል ነው ያለ። ዱባለ አልተመለሰም። ይህን ጥያቄ መመለስ ትፈልጋለህ? ሀብቴ መመለስ ትፈልጋለህ? ፈጠነ፣ አየሩ፣ ኒቆዲሞስ አልፈዋል። አየርላንድ ናት። እሺ አጠቃላይ ዕውቀት ጥያቄ ሁለተኛው ተጠያቂ ጥላሁን ጎሊ ነው። ጥላሁን 4
ጥያቄ ቁጥር 4 አንተም በደንብ ስማኝ። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ለ5 ዙሮች ያክል ድርድር ስታደርግ ቆይታለች። ድርድሮቹ አሁንም ቀጥለዋል። የዓለምን ኢኮኖሚ 98 በመቶ የሚያንቀሳቀሱት ሀገራት የሚገኙበት ስብስብ ውስጥ ለመካተት ደግሞ እንደ አውሮፓውያን አቆጣጠር መጋቢት 2026 የሚደረገውን የዓለም ንግድ ድርጅት 14ኛውን የሚኒስትሮች ምክር ቤት ጉባኤ መጠበቅ የግድ ይላታል። ለመሆኑ ይህንን ኢትዮጵያ በጉጉት የምትጠብቀውን ጉባኤ የምታስተናግደው የትኛዋ የአህጉራችን ከተማ ናት? የሞሮኮ ራባት? የሞሮኮ ራባት አይደለችም። የናይጄሪያ ሌጎስ? የናይጄሪያ ሌጎስ አይደለችም። እሺ ይህን ጥያቄ ሀብቴ መመለስ ትፈልጋለህ? ፈጠነ፣ አየሩ፣ ኒቆዲሞስ፣ ዱባለ ይቅርብ። እሺ ያውንዴ ካሜሩን ናት። ሀብቴ አንተ ጋር ደርሰናል። አጠቃላይ ዕውቀት ጥያቄ ቁጥር ስንት? ጥያቄ ቁጥር 6 ቻድ፣ ቶጎ እንዲሁም ማሊ በአፍሪካ ኦፊሻላዊ ወይንም ኦፊሻላዊ መጠሪያ ስማቸው አጭር ከሆኑ ሀገራት ውስጥ ቀዳሚዎቹ ናቸው። ኦፊሻላዊ መጠሪያ ማለት የኢትዮጵያን ስናነሳ ፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ እንደሚባለው ማለት ነው። ይቺ ሀገር ግን ከነዚህ ከነሳናቸው ሀገራት ከቻድ ከቶጎና ከማሊ ተቃራኒ በሆነ መልኩ ኦፊሻላዊ መጠሪያ ስሟ እጅግ በጣም ረጅም የሆነች አፍሪካዊት ሀገር ናት። ማናት ይቺ ሀገር? ሴንትራል አፍሪካ? ሴንትራል አፍሪካ አይደለችም። አንድ ድል። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ? ዲሞክራቲክ ሪፐብሊክ ኦፍ ኮንጎ አይደለችም። በነገራችን ላይ ሁለተኛ ረጅም መጠሪያ ያላት ስም ናት። ነገር ግን መልሱን አላገኘሁም። ፈጠነ ይህን ጥያቄ መመለስ ትፈልጋለህ? ዲሞክራቲክ ሪፐብሊክ ኦፍ ፕሪንሲፔ ሳኦ ቶሜ ኤንድ ፕሪንሲፔ በትክክል ተመልሷል። ዘ ዴሞክራቲክ ሪፐብሊክ ኦፍ ሳኦ ቶሜ ኤንድ ፕሪንሲፔ ነው። ስለዚህ ፈጠነ ግማሽ ነጥብ አግኝቷል ማለት ነው። አራተኛው ተጠያቂያችን የሚሆነው ራሱ ፈጠነ ነው። ፈጠነ ጥያቄ ቁጥር 3 ጥያቄ ቁጥር 3 እንደ አውሮፓውያን አቆጣጠር 1986 የተመሰረተው ኢጋድ ወይንም ኢንተርገቨርንመንታል ኦቶሪቲ ኦን ዴቨሎፕመንት የምስራቅ አፍሪካ የልማት በየነ መንግስታት ማለት ነው ኢትዮጵያን ጨምሮ 8 የምስራቅ አፍሪካ ሀገራትን የያዘ ስብስብ እንደሆነ ይታወቃል። መስሪያ ቤቱንም በጅቡቲ አድርጓል። ልክ እንደ ኢጋድ ሁሉ በምዕራብ አፍሪካም 15 ሀገራትን ያቀፈ የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኢኮዋስ ደግሞ እንደ አውሮፓውያን አቆጣጠር 1975 ጀምሮ በቀጠናው ተጽዕኖ እየፈጠረ የሚገኝ ስብስብ ነው። ለመሆኑ የኢኮዋስ ዋና መስሪያ ቤት የሚገኘው የት ነው? በየትኛው ሀገር ነው? ጋና አክራ? ጋና አክራ አይደለም። ናይጄሪያ? ናይጄሪያ በትክክል ተመልሷል። ናይጄሪያ አቡጃ ነው። ስለዚህ አንድ ያልተመለሰ መልሶ አንድ ሙሉ የራሱን ነጥብ ከመለሰ በኋላ 1.5 ይዟል። ቀጣዩ ተጠያቂያችን የሚሆነው ደግሞ አየሩ ተመስገን ነው። አየሩ ጥያቄ ቁጥር ስንት? 5 ጥያቄ ቁጥር 5 በኢትዮጵያ የቤተሰብ ሕግ አንቀጽ 16 መሰረት አንዲት አስቀድሞ የነበራትን ትዳር የፈታች ሴት ሌላ ጋብቻ ለመፈጸም የግድ ምን ያክል ጊዜ መጠበቅ እንዳለባት ተደንግጓል። በቤተሰብ ሕጉ ማለት ነው። ለመሆኑ ሌላ ጋብቻ ለመመስረት ምን ያክል ጊዜ ነው የግድ መጠበቅ የሚጠበቅባት? 6 ወር። 6 ወር በትክክል ተመልሷል። 6 ወር ወይንም 180 ቀናትን የግድ መጠበቅ ይኖርባታል። አየሩ የራሱን ጥያቄ መልሷል። ኒቆዲሞስ አቤት 2 ጥያቄ ቁጥር 2 ይህ አሜሪካዊ የጠፈር ተመራማሪ በአፖሎ 8 መንኮራኩር ለመጀመሪያ ጊዜ ከመሬት ተነስቶ በጨረቃ ዙሪያ ቅኝት ማድረግ ከቻሉ 3 የናሳ ጠፈርተኞች አንዱ ነው። እንደ አውሮፓውያን አቆጣጠር 1968 ኢርዝ ሬይስ የሚል ስያሜ የተሰጠውን ታዋቂውን የመሬት ፎቶ ከጠፈር ላይ ያነሳ ሲሆን
በፎቶግራፉ ምክንያት ደግሞ የሰው ልጅ ስለ ጠፈር የነበረው ግንዛቤ እንዲቀየርም ጭምር ያደረገ የጠፈር ተመራማሪ ነው። ባሳለፍነው ዓመት 2016 ነው በአውሮፕላን አደጋ ከዚህ ዓለም በሞት የተለየው። ማን ነው ይሄ ጠፈርተኛ? ይለፍ። እሺ አቶ ዱባለ ኢርዝ ሬይስን ፎቶግራፉን ከጠፈር ላይ ወደ መሬት ያለ ጄምስ ዌብ አይደለም። ስለዚህ ጥላሁን ግማሽ ነጥብ ይቀነስበታል ማለት ነው። ሀብቴ መመለስ የምትፈልገው አለ? ይሄን ጥያቄ ትመልሰዋለህ? ፈጠነ አየሩ ይለፍ። እሺ ይሄን ጥያቄ ከታዳሚዎች መመለስ የሚፈልጋለ? እሺ ጌታቸው። እሺ ዊሊያም አንደርስ ነው። አጨብጭቡለት። በነገራችን ላይ ዊሊያም አንደርስ 1968 ላይ ይሄንን ፎቶ ከማንሳቱ በፊትም ለመጀመሪያ ጊዜ በአፖሎ 11ም ከነ ኒል አርምስትሮንግ ጋራ ምክትል ጠፈርተኛ ወይንም ምክትል አብራሪ ሆኖ ነው በአፖሎ 11 ሄዶ የነበረው። ስለዚህ በትክክል ስለመለስክ ለምስጋና እና ለውቅና እንዲሆን ይሄንን ስጦታ እሺ የአጠቃላይ ዕውቀት ዘርፍን በዚሁ አጠናቀናል። ቀጣዩ ዘርፋችን የሚሆነው የባህል ዘርፍ ነው። ስለዚህ ባህል ዘርፍን ደግሞ ከበላይነሽ ጥላሁን ጋር ቆይታ ታደርጋላችሁ። በድጋሚ መልካም እድል። የባህል ዘርፍ ነው አሁን የምንጀምረው። የባህል ዘርፍ ተጠያቂው የመጀመሪያው ጥላሁን ጎሊ ነው። ጥያቄ ቁጥር ስንት? ጥያቄ ቁጥር 2 ጥያቄ ቁጥር 2 እሺ ይህ ባህላዊ ስነ ስርዓት በዳውሮ ማህበረሰብ ዘንድ ሙሽሮች የጫጉላ ጊዜያቸውን ጨርሰው ከመነሳታቸው በፊት የሚከበር ነው። በአብዛኛው ሙሽሪት የጫጉላ ጊዜዋን ጨርሳ በተነሳች በማንኛውም ጊዜ የሚደረግ ቢሆንም ዋናው ግን በመስቀል በዓል መግቢያ አካባቢ የሚደረግና በሴቶች ብቻ የሚከበር ነው። ለመሆኑ ይሄ ስነ ስርዓት ምን ይባላል? ድንጌሳ አይደለም። እሺ ሀብቴ መሞከር ትፈልጋለህ? ይለፈኝ። እሺ ፈጠነ አየሩ ኒቆዲሞስ ዱባለ እሺ ከቤቱም ይመልሳል? ከቤቱም ይመልስ ካለ እሺ የሚመልስ የለም። መልሱ ሶፌ ይባላል። እሺ ቀጣይ ተጠያቂ ሀብቴ 3 ጥያቄ ቁጥር 3 ይህ የአልባሳት አይነት በቀደሙት ዘመናት በጎጃም አካባቢ የሚዘወተር እንዲሁም በራሱ በማህበረሰቡ በእጅ እየተሰራ የሚለበስ ባህላዊ ልብስ ነው። በአካባቢው አጠራርም መብሩቅ ይሉታል። ትርጉሙም በደስታ ጊዜ የሚለበስ የደስታ መግለጫ የሆነ ነጭ ልብስ ማለት ነው። ለመሆኑ የዚህ ባህላዊ ልብስ መጠሪያ ስሙ ምን ይባላል? ፎጣ አይደለም። አይ በቃ አላውቀውም። እሺ ፈጠነ አየሩ ይለፈኝ። ኒቆዲሞስ ይለፈኝ። ዱባለ ይለፈኝ። እሺ ጥላሁን ወንጨሬ ወይም ቀጭን ሱሪ ተብሎ ይጠራል። እሺ ቀጣይ ተጠያቂ ፈጠነ 5 ቁጥር ጥያቄ ቁጥር 5 ይህ የግጭት መፍቻ ስርዓት እንደ አውሮፓውያኑ አቆጣጠር ከ1922 እስከ 1999 ድረስ በታንዛኒያው ፕሬዝዳንት ጁሊየስ ኔሬሬ የተተገበረ የግጭት መፍቻ ስርዓት ነው። ስርዓቱ የአፍሪካውያን የወንድማማችነት የቤተሰባዊነትና አንድነትን በአጠቃላይ የህይወት መገለጫ ተደርጎ ይወሰዳል። ለመሆኑ ይህ የግጭት መፍቻ ስነ ስርዓት ምን ይባላል? የታንዛኒያ በታንዛኒያው ፕሬዝዳንት ጁሊየስ ኔሬሬ የተተገበረ የግጭት መፍቻ ስነ ስርዓት ነው። ዙሉ አይደለም። እሺ አየሩ መሞከር ትፈልጋለህ? እሺ ኒቆዲሞስ ይለፈኝ። ዱባለ ልሞክርና ከተሳካ ኡቡንቱ አይደለም። እሺ ጥላሁን እሺ ሀብቴ
እሺ ይለፍህ ኡጁማ ይባላል ሶሃሊኛ ነው ቃሉ እሺ ቀጣይ ተጠያቂ አየሩ 6 ጥያቄ ቁጥር 6 እሺ ጥያቄ ቁጥር 6 ይህ ባህላዊ የጋብቻ ስርዓት በኦሮሞ ማህበረሰብ ዘንድ ከሚታወቁት ባህላዊ የጋብቻ ስርዓቶች አንዱ ነው በተለይ እድሜዋ ለጋብቻ የደረሰች ልጃገረድ ሳታገባ ብትቀር የህይወት አጋሯን ራሷ መርጣ እንድታገባ የሚደረግበት ስርዓት ነው ለመሆኑ ይህ ባህላዊ የጋብቻ ስርዓት ምን ይባላል አሰኔ አሴና እሺ ቀጣይ ተጠያቂ ኒቆዲሞስ 1 እሺ ጥያቄ ቁጥር 1 የአፋር ህዝብ በአፋር ሱልጣኔ ስር ለዘመናት እየተዳደረ ቆይቷል ከአባት ወደ ልጅ በሚሻገር ባህላዊ የአስተዳደር የስልጣን ቅብብሎሽ ራሱን በራሱ እያስተዳደረ ዛሬም ድረስ ዘልቋል በዚህ የስልጣን ቅብብሎሽ መሰረት የመላው አፋር ህዝብ ሱልጣን የሆነው መጋቢት 4 ቀን 2015 የተሾሙት 15ኛው የአፋር ህዝብ ሱልጣን ማን ናቸው ይለፈኝ እሺ ይለፍህ መሞከዱ ባለ ጥላሁን ሀብሴ እሺ ፈጠነ ሱልጣን አሊ አንፍሬ አይደሉም አየሩ እሺ ከቤቱ የሚመልሳለ ይሄን ጥያቄ እሺ ገለታ ሱልጣን አሊሚራ ሱልጣን አሊሚራ አይደለም እሺ ጌታቸው ሱልጣን አህመድ አሊሚራ በትክክል ነው የመለሰው ሱልጣን አህመድ አሊሚራ እሺ የመጨረሻ ተጠያቂ ጥያቄ ቁጥር 4 እሺ ጥያቄ ቁጥር 4 ይሄ ስነ ስርዓት በበርታ ማህበረሰብ ዘንድ የተወለደው ህፃን ወንድም ይሁን ሴት በተወለደ በ8ኛው ቀን ድግስ ተደግሶ ቤተሰብ ተሰብስቦ የሚከወን ባህላዊ ስም የማውጣት ስነ ስርዓት ነው ለመሆኑ የዚህ ባህላዊ ስም የማውጣት ስነ ስርዓት ምን ይባላል አታውቀውም እሺ መሞከር የሚፈልግ እሺ ሀብቴ ፈጠነ አየሩ ስምያ በትክክል ነው የመለሰው እሺ የዋህል ዘርፍ ጥያቄያችንን በዚሁ አጠናቀናል ቀጣው ዘርፋችን የታሪክ ዘርፍ ነው ወደ ሞሊቶ ኤልያስ እናልፋለን ሶስተኛው ዘርፋችን ላይ ደርሰናል ሶስተኛው ዘርፋችን ደግሞ የታሪክ ጥያቄ ዘርፍ ነው የታሪክ ጥያቄን ደግሞ መርጦ የሚጀምረው ሀብቴ ነው ሀብቴ የታሪክ ጥያቄ ቁጥር 4 ጥያቄ ቁጥር 4 በኢትዮጵያ ታሪክ የመጀመሪያው መንግስታዊ ያልሆነ የበጎ አድራጎት ድርጅት የተመሰረተው 1918 ዓመተ ምህረት ነበር ድርጅቱ በድህነት የሚቸገሩ ልጆችንና ከአስከፊ የባሪያ ፍንገላ ነፃ የወጡ ዜጎችን በአዳሪነት እየተቀበለ የሚያስተምር ሲሆን የተቋቋመው ደግሞ በኢትዮጵያ የመጀመሪያው ሐኪም በሆኑት በሐኪም ወርቅነህ ነው ማን ይባላል ይህ ድርጅት መርሃውራን አይደለም እሺ በቃ ይለፈኝ እሺ ፈጠነ አየሩ ይለፈኝ ኒቆዲሞስ ቀይ መስቀል አይደለም ስለዚህ ኒቆዲሞስ ግማሽ ነጥብ ይቀነስበታል ዱባለ ቅድም የተቀነሰብኝ ነጥብ አሁን አካክሳለሁ የኢትዮጵያ ቤተሰብ መምሪያ አይደለም እርግጠኛ ሆኜ እሺ ጥላውን የፍቅር አገልግሎት ማህበር አስተካክለው የፍቅር አገልግሎት ማህበር ፍቅርና አገልግሎት ማህበር በትክክል ተመልሷል እሺ ጥላውን ራሱ ቅድም የተቀነሰበትን አግኝቷል ቀጣዩ የታሪክ ተጠያቂያችን ፈጠነ አበበ ነው የሚሆነው ጥያቄ ቁጥር 5 ቁጥር ያኔ አብዛኞቹ የአፍሪካ ሀገራት በቅኝ ግዛት ስር በሚማቅቁበት ጊዜ የኢትዮጵያ አየር መንገድ
አውሮፕላኖች የነፃዋን ሀገር ሰንደቅ ዓላማ ተሸክመው ሰማዩን እየሰነጠቁ ይጓዙ ነበር። ይህ ሰው በዚያ ወቅት አየር መንገዱ አለኝ ከሚላቸውና ከኢትዮጵያ አየር ኃይል ወደ አየር መንገድ ከተዛወሩ አብራሪዎች አንዱ ነበር። 1950 ዓመተ ምህረት ላይ ገና በ34 ዓመቱ የአፍሪካ የመጀመሪያው የንግድ አውሮፕላን አብራሪ ሆኖ ለታሪካዊ ተቋም ሌላ አዲስ ታሪክ ጨምሮለታል። ማን ነው ይህ የመጀመሪያው የአፍሪካ የንግድ አውሮፕላን አብራሪ? አበበ ማን ነው? አበበ አይደለም። የመጀመሪያው ንግድ አሰፋ አበበ። አሰፋ አበበ አይደለም። እሺ አየሩ ኒቆዲሞስ ዱባለ ይቅርብኝ። አለማየሁ አበበ። ካፒቴን አለማየሁ አበበ በትክክል ተመልሷል። ጥላሁን አሁንም ግማሽ ነጥብ አግኝቷል። ቀጣዩ ተጠያቂያችን የሚሆነው አየሩ 6 ጥያቄ ቁጥር 6 1987 ዓመተ ምህረት የወጣው የኢፌድሪ ህገ መንግስት 11 ምዕራፍና 106 አንቀጾች እንዳሉት ይታወቃል። በኢትዮጵያ ታሪክ የመጀመሪያው የተጻፈ ህገ መንግስት የወጣው ደግሞ 1923 ዓመተ ምህረት እንደሆነ ይታወቃልና ለመሆኑ ይህ ህገ መንግስት በስንት አንቀጾች የተዋቀረ ነው? የመጀመሪያው 1923 የወጣው የመጀመሪያው ህገ መንግስት 58 አይደለም። እስኪ ጥያቄው የመጀመሪያው ህገ መንግስት በስንት አንቀጾች የተዋቀረ ነው? 57 አይደለም። እሺ ይህን ጥያቄ ኒቆዲሞስ መመለስ ትፈልጋለህ? ይለፍ። እስኪ ልሞክረው። 85 አይደለም። ስለዚህ ቅድም ያገኘውን ነጥብ እዚህ ጋር መልሶ አጥቶታል። ሀብቴ ፈጠነ አትመልሰው። እሺ መመለስ የሚፈልጋለ? 55 አንቀጾች አሉት። ወደ ቀጣዩ ነው የምንሄደው። ቀጣዩ ተጠያቂያችን ኒቆዲሞስ 3 ጥያቄ ቁጥር 3 በደንብ ስማኝ ኒቆዲሞስ። ነሐሴ 14 ምሽት 1947 እንደ አውሮፓውያን አቆጣጠር ህንድና ፓኪስታን ከብሪታንያ ቅኝ ግዛት አስተዳደር ነፃ የወጡበት ጊዜ ነበር። ከዚያ ጊዜ ጀምሮ ህንድ እስካሁኑ ናሬንድራ ሞዲ ድረስ 15 ጠቅላይ ሚኒስትሮችን አስተናግዳለች። ለመሆኑ ከነፃነት ማግስት ከነሐሴ 15 1947 እስከ 1950 ድረስ የመጀመሪያው ጠቅላይ ሚኒስትር ሆነው የመሩት ሰው ማን ናቸው? ይለፍ ዱባለ ማህተመ ጋንዲ አይደሉም። ማህተመ ጋንዲ አይደሉም። ጀዋህርላል ኑሩ ናቸው። በትክክል ተመልሷል። ጥላሁን መልሶ አግኝቶታል ያጣውን ነጥብ። እሺ ዱባለ 1 ጥያቄ ቁጥር 1 በ18ኛው መቶ ክፍለ ዘመን የኢትዮጵያ ታሪክ ላይ አሻራቸው ጎልቶ ይታያል። በባለቤታቸውና በልጃቸው የንግስና ዘመን ለ40 ዓመታት የመንግስቱ እኩል ተጋሪ ሆነው ቆይተዋል። በዙፋን ስማቸው ብርሃን ሞገስ የሚባሉ ሲሆን የፋሲል ግንብ የመጨረሻውን ግንብ ያስገነቡትም እኚሁ ሴት ናቸው። ማን ናቸው? እስኪ ጥያቄውን አንዴ። የፋሲል ግንብን የመጨረሻ ግንብ ያስገነቡ በልጃቸውና በባለቤታቸው የንግስና ዘመን የዙፋኑ እኩል ተጋሪ የነበሩ በዙፋን ስማቸው ደግሞ ብርሃን ሞገስ ይባሉ የነበሩት ሴት እቴጌ ጣይቱ ብጡል። እቴጌ ጣይቱ ብጡል አይደሉም። ሁለተኛ ሙከራ ንግስት ዘውዲቱም አይደሉም። እሺ ጥላው እቴጌ ምንትዋብ በትክክል ተመልሰዋል። እሺ ሀብቴ ጭንቅላቱን ያዘው። እኔ ጋር ሊደርስ ነበር ብሎ አስቦ ነበር መሰለኝ። እሺ ወደ ራስህ የመጨረሻው ጥያቄ እናልፋለን። የቀረው ጥያቄ ቁጥር 2 ነው። በደንብ ስማኝ። ይህ ታሪካዊ ክስተት መላው ዓለምን ያስደነገጠ ከማስደንገጥ አልፎም ዛሬም ድረስ ክስተቱ እንዲታወስ ያደረገውን የታይታኒክ ፊልም መሰራት
መሰረት የሆነ አደጋ ነው። በሰሜናዊ አትላንቲክ ውቅያኖስ ከብሪታንያ ሳውዛምፕተን ወደ ኒውዮርክ ሲቲ የተጓዘች የነበረች መርከብ ከበረዶ ግግር ጋር ተጋጭታ 1500 ያክል ሰዎች ህይወታቸው እንዳለፈ ይታወቃል። ለመሆኑ ይህ የታይታኒክ ፊልም መሰራት መነሻ የሆነው የታይታኒክ መርከብ አደጋ የተከሰተው መቼ ነው? 18 12 አይደለም። ስለዚህ የታይታኒክ መርከብ አደጋ የሰመተው 1912 1912 በትክክል ተመልሷል። ሙሉ የራሱን ነጥብ ሁለት ደግሞ ግማሽ ነጥቦችን ከሌሎች ሰዎች አግኝቷል ጥላሁን በዚህ ዘርፍ ላይ። ስለዚህ የታሪክ ዘርፍንም አጠናቀናል። ቀጣዩ ዘርፋችን የሚሆነው የኪነ ጥበብ ዘርፍ ነው። ደሴ ደግሞ ቅድም ሳነሳ እንደነበረው የባህል የታሪክ እንዲሁም የኪነ ጥበብም ሀገር ናትና ቀጣዩ ጥያቄያችን የደመቀ እንደሚሆን ተስፋ አደርጋለሁ። መልካም ዕድል። ወደ በላይነሽ። እሺ ወደ ኪነ ጥበብ ጥያቄ እናልፋለን። ፈጠነ ነው ተጠያቂ መጀመሪያ ጥያቄ ቁጥር ስንት? 4 ጥያቄ ቁጥር 4 እሺ ጥያቄ ቁጥር 4 ከግሪካዊት እናቱና ከኢትዮጵያዊ አባቱ ተወልዷል። የኢትዮጵያ የሲኒማ አባት በሚል በዘርፉ ባለሙያዎች ይሞካሻል። በ1966 ዓመተ ምህረት ለእይታ የበቃው ጉማ ባለ ቀልመም ፊልም አዘጋጅና ዳይሬክተር ነው። ማን ነው ይህ የፊልም ባለሙያ? ፕሮፌሰር ኃይሌ ገሪማ። ፕሮፌሰር ኃይሌ ገሪማ አይደለም። የጉማ እሺ አየሩ መመለስ ትፈልጋለህ? እሺ ኒቆዲሞስ ዱባለ ሚሼል ፓፓታከስ በትክክል ነው የመለሰው። በትክክል መልሰታል። እሺ ወደ አየሩ እናልፋለን። አየሩ ጥያቄ ቁጥር ስንት? 3 ጥያቄ ቁጥር 3 እሺ እንደ አውሮፓኑ አቆጣጠር 2008 ላይ ለእይታ የበቃና በኢትዮጵያና ጀርመን ሀገር የተቀረጸው ጤዛ ፊልም በ1960 ዓመተ ምህረትና በ1970ዎቹ የነበረውን ማህበረ ፖለቲካዊ ሁኔታ ያሳየ ፊልም ነው። የፊልሙ አዘጋጅ ከ15 በላይ ዓለም አቀፍ ሽልማቶችን አግኝቶበታል። ለመሆኑ የጤዛ ፊልም ደራሲና አዘጋጅ ማን ነው? ሲሳይ ንጉሴ አይደለም። ጤዛ መንግስቱ ለማ አይደሉም እሳቸውም። እሺ ኒቆዲሞስ መመለስ ትፈልጋለህ? እሺ ዱባለ ኃይሌ ገሪማ። ፕሮፌሰር ኃይሌ ገሪማ። እሺ ቀጣይ ተጠያቂ ኒቆዲሞስ 5 ጥያቄ ቁጥር 5 እሺ በመምህርነት ከዚያ ባለፈም በልቦለድ ስራቸው ይታወቃሉ። በ1982 ዓመተ ምህረት ቋሳ በሚል ርዕስ ባሳተሙት መጽሐፋቸው በይበልጥ ይታወቃሉ። እንጉዝ፣ እመመኔት፣ የስሜት ትኩሳትና ሌሎች መጽሐፍትን ለንባብ አብቅተዋል። እኚህ ሰው ማን ናቸው? እሺ በመምህርነት ከዚያ ባለፈም በልቦለድ ስራቸው ይታወቃሉ። በ1982 ዓመተ ምህረት ቋሳ በሚል ርዕስ ባሳተሙት መጽሐፋቸው በይበልጥ ይታወቃሉ። እንጉዝ፣ እመመኔት፣ የስሜት ትኩሳትና ሌሎች መጽሐፍትን ለንባብ አብቅተዋል። ማናቸው እኒ ጸሐፊ? ፕሮፌሰር አስራት እሳቸው አይደሉም። እሺ ዱባለ ደራሲት ፀሐይ መላኩ። በትክክል ነው የተመለሰው። እሺ የራስ ጥያቄ ላይ እንሄዳለን። ጥያቄ ቁጥር ስንት? 1 ጥያቄ ቁጥር 1 በኖቤል የሽልማት ታሪክ አፍሪካ በ3 ዘርፎች ማለትም በሰላም፣ በፊዚዮሎጂና በስነ ጽሁፍ 25 የሚሆኑ ተሸላሚዎችን አግኝታለች። በስነ ጽሁፍ ዘርፍ 6 አሸናፊዎችን ከአፍሪካ ማህፀን ወጥተዋል። የመጀመሪያው የኖቤል የስነ ጽሁፍ ዘርፍ አሸናፊ ናይጄሪያው ሾይንካ መሆኑ ይታወቃል። ለመጨረሻ ጊዜ በስነ ጽሁፍ ዘርፍ ያሸነፈው አፍሪካዊ ማን ነው? አላወቅኩትም። እሺ ጥላሁን መሞከር ትፈልጋለህ? ሀብቴ
ፈጠነ እሺ አየሩስ ኒቆዲሞስ እሺ አብዱራዛቅ ጉርናህ ናቸው እሺ ቀጣይ ተጠያቂ ጥላሁን ሁለት ናቸው እሺ በስነ ጽሁፍ ታሪክ ደራሲያን በብዕር ስማቸው ሲጠሩ መስማት የተለመደ ነው በሀገራችንም በተመሳሳይ መንግስቱ ለማ ኢትዮጵስ ነጋሽ ገብረ ማርያም እናኑ አጎናፍር አውግቸው ተረፈ ሂሩይ ሚናስ እየተባሉ ይጠራሉ ገሞራው በሚለው የብዕር ስሙ በመጻፍ የሚታወቀው ማን ነው ኃይሉ ገብረ ዮሐንስ ኃይሉ ገብረ ዮሐንስ አይደለም ገሞራው አስተካክል ገብረ ስላልሆነ ነው በትክክል ኃይሌ ገብረ ያባቱን ስም አስተካክል ገብረ ዮሐንስ ወይም ገብረ ኢየሱስ አይደለም ያባቱ ልክ አይደለም ኃይሉ ገብረ ኢየሱስ አይደለም ስለዚህ በግማሽ መልሱ ኃይሉ ገብረ እግዚአብሔር ነው ስለዚህ ግማሽ ነጥብ አለ እሺ ቀጣይ የመጨረሻ ሀብቴ ጥያቄ ቁጥር 6 እሺ አርበኛ የውጭ ጉዳይ አደራዳሪና ደራሲ ናቸው በልቦለድ ስራቸውም አልሞትኩም ብዬ አልዋሽም የሚለው ስራቸው ይታወሳል የድሆች ከተማ የአይን አበባ ሳልሳዊ ዳዊት ሰውና ሐሳብን የመሳሰሉ የልቦለድ ስራዎች አሏቸው እኚህ ሰው ማን ናቸው አፈወርቅ አይደሉም የውጭ ጉዳይ ተደራዳሪ ነው አደራዳሪ ነው እሺ አደራዳሪ ሰዓት እሺ ፈጠነ መሞከር ትፈልጋለህ አየሩ እሺ ኒቆዲሞስ እሺ አለፈኝ እሺ ጥላሁንስ ከዙን መልሳለን ራስ ቢትወደድ መኮንን እንዳልካቸው ናቸው የኪነ ጥበብ ዘርፍን በዚህ አጠናቀናል ቀጣው ዘርፍ ደግሞ የስፖርት ዘርፍ ይሆናል ወደ ሞሊቶ ኤልያስ እናልፋለን አሁን አምስተኛው ዘርፋችን ላይ ደርሰናል አምስተኛው ዘርፋችን ደግሞ የስፖርት ጥያቄ ነው ስፖርትን ደግሞ መርጦ የሚጀምረው አየሩ ተመስገን ነው አየሩ ስፖርት ጥያቄ ቁጥር 4 ጥያቄ ቁጥር 4 ስፖርት የውጭ ነው ይህ እንግሊዛዊ ተጫዋች በሶስት ክለቦች በሌስተር ሲቲ ኤቨርተን እና ቶትናም ሆትስፐርስ ኮከብ ጎል አስቆጣሪ ሆኖ ማጠናቀቅ የቻለ ብቸኛው ተጫዋች ነው በ1990 የፊፋ የአመቱ ስፖርታዊ ጨዋነት ሽልማትም አሸናፊ ነበር በ16 አመት የተጫዋችነት ዘመኑና በ654 ጨዋታዎች ላይ ተሰልፎ አንድም ቢጫም ሆነ ቀይ ካርድ ያልተመለከተ ታሪካዊ ተጫዋች ነው ማን ነው የተጫዋች ጋሪ ሊንከን ነው በትክክል ተመልሷል ቀጣዩ ተጠያቂያችን ኒቆዲሞስ ነው ኒቆዲሞስ ጥያቄ ቁጥር 2 ጥያቄ ቁጥር 2 በእግር ኳስ የማትዘነጋው አጋጣሚ በሆነችው በ1986 የሜክሲኮ ዓለም ዋንጫ ማራዶና በእንግሊዝ ብሔራዊ ቡድን መረብ ላይ በእጁ ያስቆጠራት ጎል ዛሬም ድረስ ለእንግሊዛውያን ቁጭት ለአርጀንቲና ደጋፊዎች ደግሞ የእግዜር እጅ እየተባለች ትጠራለች ለመሆኑ ይህንን ጨዋታ በመሃል ዳኝነት የመሩትና በእጅ የተቆጠረችውን ግብ ያጸደቁት ቱኒዚያዊው ዳኛ ማን ይባላሉ ይለፈኝ ዱባለ እኔንማ ዝም ብለህ ማለት ነው ጥላው ኦኬ አሊ ቤልናስር ናቸው በትክክል ነው የተመለሰው እሺ ቀጣዩ ተጠያቂያችን ዱባለ ነው ዱባለ ጥያቄ ቁጥር 5 ጥያቄ ቁጥር 5 ይህ እግር ኳስ ተጫዋች በኢትዮጵያ ፕሪሚየር ሊግ 1993 ላይ በተደረጉ 26 የሊጉ መርሃ ግብሮች ላይ 24 ጎሎችን አስቆጥሮ የውድድር አመቱ ኮከብ ጎል አስቆጣሪ ሆኖ አጠናቋል ከዚህም በላይ በፕሪሚየር ሊጉ በታሪክ በአንድ የውድድር አመት ከሊጉ ጨዋታዎች ብዛት አንፃር በርካታ ጎሎችን ከመረብ በማገናኘትም ባለ ክብረ ወሰን ነው ማን ነው የተጫዋች ዮርዳኖስ አባይ ጥላሁን ጥያቄ ቁጥር 3 ካለ ጥያቄ ቁጥር 3 በጣም ጥሩ የኢትዮጵያ ብሔራዊ ቡድን የመጀመሪያ ዓለም አቀፍ
ጨዋታውን ያደረገው ታህሳስ 22 1940 ዓመተ ምህረት ነው። ብሔራዊ ቡድኑ በታሪኩ ሰፊ የጎል ልዩነት አግብቶ ማለትም 10-2 ያሸነፈው ደግሞ ግንቦት 1946 ዓመተ ምህረት ነበር። ይህም ለ70 ዓመት ያክል እስከ ዛሬም ድረስ የተሻገረ ያልተደገመ ታሪክ ሆኖም ቀጥሏል። ለመሆኑ የኢትዮጵያ ብሔራዊ ቡድን 10-2 ያሸነፈው የትኛው ብሔራዊ ቡድን ነው? የጅቡቲ ብሔራዊ ቡድን ነው። የጅቡቲ ብሔራዊ ቡድን። ሀብቴ ስፖርት ጥያቄ ቁጥር 6 ጥያቄ ቁጥር 6 የቀድሞው የላይቤሪያ ፕሬዝዳንት ጆርጅ ዊሃ ባሎንዶር ያሸነፈ በታሪክ ብቸኛው አፍሪካዊ ተጫዋች እንደሆነ ይታወቃል። በተለይም ደግሞ 1990ዎቹ ላይ በአውሮፓ ሻምፒዮንስ ሊግ ኮከብ ጎል አስቆጣሪነቱን አጠናክሮ መድመቅ የቻለበት ጊዜ ነበር። ታዲያ ጆርጅ ዊሃ 1995 እንደ አውሮፓውያን አቆጣጠር የባሎንዶር ክብርን ሲቀዳጅ በየትኛው ክለብ ነበር የሚጫወተው? በፓሪስ ሴን ጀርመን? በፓሪስ ሴን ጀርመን አይደለም። በማርሴይ? በማርሴይ አይደለም። እሺ ፈጠነ። አርሰናል? አርሰናል አይደለም። ፈጠነ ግማሽ ነጥብ ተቀንሶበታል። አየሩ ይለፈኝ። ኒቆዲሞስ ዱባለ። እሺ ከዚህ ውስጥ ኤሲ ሚላን በትክክል ነው የተመለሰው። የመጨረሻው የስፖርት ዘርፍ ተጠያቂያችን የሚሆነው ፈጠነ ነው። ፈጠነ ያለችው ጥያቄ ቁጥር 1 ናት። በደንብ ስማኝ። አሜሪካዊው ዋናተኛ ማይክል ፊሊፕስ በኦሎምፒክ ታሪክ 28 ሜዳሊያዎችን በማግኘት ቀዳሚ እንደሆነ ይታወቃል። ከ28 ውስጥ ደግሞ 23ቱ የወርቅ ሜዳሊያዎች መሆናቸው አስገራሚው ነው። ከወዲህ በኩል ደግሞ ሌላኛዋን ፊሊፕስ እናገኛታለን። ይህች አትሌት ለቀድሞ ሶቪየት ህብረት የምትወዳደር የጂምናስቲክ ስፖርተኛ ነበረች። በኦሎምፒክ ተሳትፏ 18 ሜዳሊያዎችን አሳክታለች። 9ኙ ደግሞ የወርቅ ሜዳሊያዎች ናቸው። በሴቶች የኦሎምፒክ ተሳትፎ ታሪክ ብዙ ሜዳሊያ ያሸነፈችው ይህች አትሌት ማን ናት? ሲሞን ፊሊፕስ? ሲሞን ፊሊፕስ አይደለች። አንድ ድል። ኦኬ ሲሞን ሳሊያ ፊሊፕስ አይደለችም። አየሩ ይለፈኝ። ኒቆዲሞስ ዱባለ አላወቅኩትም። እኔን ዝም ብለህ ለፈኝ ነው ብለኸኛል። እሺ ላሪሳ ላቲኒና? ላሪሳ ላቲኒና ናት። በትክክል ተመልሷል። በጣም ጥሩ። የስፖርት ጥያቄያችንን ጨርሰናል። ቀጣዩ እና የመጨረሻው ዘርፋችን ወደ ሆነው ወደ ድምጽ ጥያቄ እንሄዳለን። አብራችሁን ቆዩ። የመጨረሻውን ዘርፍ ላይ ደርሰናል። 6ኛው ዘርፍ ላይ የድምጽ ጥያቄ ነው። የድምጽ ጥያቄ ደግሞ የሚጀምረው ኒቆዲሞስ ነው። ጥያቄ ቁጥር 3 ጥያቄ ቁጥር 3 አልደረሰብኝም ከዚያስቀድሞ በፍቅር ማለወይ አይቶ መሞታሞ ጨዋታ ሳይኖረኝ ስዩም ጥላሁን? ስዩም ጥላሁን አይደለም። እሺ ሰዓት ግን እየተጠቀምክ ይለፈኝ። እሺ ይለፍህ ዱባለ። ይሄ ድምፃዊ ከነ ቤተሰቦቹ ያው ዜማ ላይ የተጠበበ ነው። ተፈራ ካሳ ይባላል። የግርማ ተፈራ አባት። ተፈራ ካሳ አይደለም። እሺ እንግዲህ ላስቀንሰው። ተዘራ ኃይለ ሚካኤል? ተዘራ ኃይለ ሚካኤል በትክክል ይመለስ። እሺ ዱባለ። እሺ ወደ ራስ 5 ቁጥር ጥያቄ ቁጥር 5 ትዕግስት መኮንን ወይም በቅጽል ስሟ ኒኒ። በትክክል የተመለሰ። እሺ ጥላሁን ጥያቄ ቁጥር ስንት? 4 አለ። ጥያቄ ቁጥር 4 አለ። ደሲበልሽ አዲስ አበባ ለአፍሪካ መንበሩሽ አንድነት አምባ የሰላም
እሺ ወጋየሁ ደግነቱ ወጋየሁ ደግነቱ አይደለም ውብሸት ፍስሐ ውብሸት ፍስሐም አይደለም እሺ ሀብቴ መለስ ትፈልጋለህ ፈጠነ አየሩ ኒቆዲሞስ ይለፍ ከታዳሚ የሚመልስ ካለ ድምጻዊ መኮንን በቀለ ነው እሺ ቀጣይ ተጠያቂ ሀብቴ አንድ ጥያቄ ቁጥር 1 አይና ማይዳ ማይዳ ማይ አይና ማይዳ ማይዳ ማይ አይና ማይዳ ማይዳ ማይ አይና ማይዳ ማይዳ ማይ ኢስካሻ ጃግሪ ክንድብሽተ እሺ ሀብቴ ውብሸት ፍስሐ ውብሸት ፍስሐ አይደለም ለማደምሰውም አይደለም እሺ ፈጠነ መመለስ ትፈልጋለህ አየሩ ኒቆዲሞስ ዱባለስ አይ እሺ ጥላሁን ይለፍ ወይስ እሺ ከታዳሚ ይመልሳል እሺ ጌታቸው ተፈሪ ፈለቀ በትክክል ነው የመለሰው እሺ ፈጠነ 6 እሺ ጥያቄ ቁጥር 6 ምን ተሻለኝ ምን ልሁን እኔ ባንቺ መሞቴ ነው አትሽሺ አትራቂኝ ስምን ፍቅሬ አንቺ ወይኔ አንቺ ላሰኛኝ እሺ ፈጠነ ወጋየሁ ደግነቱ አይደለም ባይበለጠ አይደለም እሺ አየሩ ይለፍህ እሺ ለማደምሰው አይደለም ተቀንሶብሃል እሺ ዱባለ እሺ አየሩ እንግዲህ ከሆነ መራዊ ዮሐንስ በትክክል ነው የመለሰው እሺ የመጨረሻው ጥያቄ ቁጥር 2 ነው የቀረው አየሩ እሺ ጥያቄ ቁጥር 2 እሺ ሂሩት አይደለችም ገነት አይደለችም እሺ ኒቆዲሞስ ብዙነሽ በቀለ ተቀንሾብሃል እሺ ግባለ አላወቅኳት እሺ ጥላሁን መመለስ ትፈልጋለህ እሺ ሀብቴስ እሺ ፈጠነስ እሺ በትክክል ነው የመለሰው እሺ የመጨረሻውና ስድስተኛውን የድምጽ ጥያቄ ዘርፍ እዚህ ላይ አጠናቀናል ውጤት ከቆይታ በኋላ ይዘን እንመለሳለን ለሁላችሁም መልካም እድል እንመኛለን ከአዲስ አበባ 401 ኪሎ ሜትሮችን ተጉዞ የካሉበት ይሞክሩ የጥያቄና መልስ ውድድር በደሴ ከተማ ላይ ደማቅ ውድድር እያደረገ ቆየ በስድስት ዘርፎች ስድስት ተወዳዳሪዎችን በተመለከታችሁት መልኩ ደመቅ ባለ ሁኔታ ከፍተኛ ፉክክር የታየበትን ውድድር አድርገናል አሁን አሸናፊዎቹን የምናሳውቅበትና ሽልማት የምንሰጥበት መርሃ ግብር ይሆናል ለሽልማቱም አስቀድመን መግቢያችን ላይ ንግግር ያደረጉልንን የደሴ ከተማ አስተዳደር ምክትል ከንቲባ የሆኑትን አቶ ሹመልስ ጌታቸውን ወደ መድረክ እንጠራለን ከሳቸው ጋር አብሮ ደግሞ የፋና ሚዲያ ኮርፖሬሽን የደሴ ቅርንጫፍ ስራ አስኪያጅን አቶ ዘሩንም ወደ መድረክ እባካችሁ ሸኙልን አሁን በቀጥታ የምናደርገው ከስልክ ተሸላሚዎች ውስጥ እየጠራን ሰርተፍኬታቸውንና ሽልማታቸውን የምንሰጥ ነው የሚሆነው ቀዳሚው ሰው ኡስማን ሰይድ ከወረባቦ ያጨበጨባችሁ ሸኛለሁ ኡስማን ሰይድ የካሉበት ይሞክሩ ጠንካራ ተወዳዳሪ ሆኖ ለአመታት የዘለቀ ነው
እናመሰግናለን ኡስማን ሰይድ። ብቸኛዋ ሴት ተወዳዳሪያችንና አሸናፊያችን የነበረችው አመለወርቅ ተስፋዬ ከደሴ እሷንም አጨብጭባችሁ ሸኙልን። አመለወርቅ በቀጣይ የኮከቦች ኮከብ ውድድር ተሳታፊ እንድትሆን እንመኛለን። ገለታ ተመስገን ከጃማ ደጎሎ አጨብጭባችሁ ሸኙልን እሱ ነው። የመጀመሪያው ዙር የካሉበት ይሞክሩ የኮከቦች ኮከብ ውድድር አዲስ አበባ ላይ ሲደረግ የውድድሩ ተሳታፊ የነበረና በዚህኛው ምዕራፍ ግን 12 ውስጥ ገብቶ የሞባይል ቀፎ አሸናፊ የሆነ ነገር ግን እንዳጋጣሚ ሆኖ የኮከቦች ኮከብ ውድድር ተሳታፊ መሆን ያልቻለው ዛሬ ደግሞ የጥያቄና መልስ ውድድራችን ያልተመለሱ ጥያቄዎችን በመመለስ ድምቀት የነበረው ጌታቸው ለገሰንም ሸኙልን። ዋናው ሰዓት ላይ ደርሰናል። የዛሬዎቹ 6ቱ የኮከቦች ኮከብ ውድድር ተወዳዳሪዎች ውጤታቸውን የሚያውቁበት ሰዓት ላይ ደርሰናል። ማን ያሸንፍ ይሆን? የዓመቱ የኮከቦች ኮከብ ውድድር ባለድል ማን ይሆናል? ለስፍራው የተቀመጠውን ሽልማትስ ማን ይወስዳል የሚለው የሚታወቅበት የመጨረሻው ሰዓት ላይ ነው የምንገኘው። ዝግጁ ናችሁ? በጣም ጥሩ። ከ6ኛ ወደ 1ኛ ነው የምንመጣው ማለት ነው። ስለዚህ እውቅና የምንሰጠው 1ኛ ደረጃ ላይ ላለው ነው። ሌሎቹ የስልክ ተሸላሚ እንዲሁም ሰርቲፊኬት ፋና ሁሌም አብሯቸው እንደሚቆይ ለዚህ የእድሜ ዘመን የእውቅናና የምስጋና ሰርቲፊኬት ነው የሚያበረክትላቸው። ተዘጋጅታችኋል? በጣም ጥሩ። ሀብቴ አባተ እሺ ሀብቴ እጅግ አድርገን እናመሰግናለን። ኒቆዲሞስ ታደሰ ኒቆዲሞስ በነገራችን ላይ ከጎንደር ድረስ ነው ረጅም ርቀት አቋርጦ የመጣውና ኒቆዲሞስ ትልቅ እውቅና ይገባዋል። ብቸኛው የጎንደር ተወዳዳሪያችንም ነው። ሌላኛው የካሉበት ይሞክሩ የኮከቦች ኮከብ ውድድር ድምቀት ሆኖ የነበረው ፈጠነ አበበ የመጀመሪያው የካሉበት ይሞክሩ የኮከቦች ኮከብ ውድድር አዲስ አበባ ላይ ሲከናወን ተጫዋችነቱ፣ ሳቁ፣ ፈገግታው አብሮን የነበረው የሞባይል ቀፎ ተሸላሚ የነበረው በጣም በሚገርም ሁኔታ ደግሞ ባሳለፍነው አመት የሱ ሚስትም የሞባይል ቀፎ ተሸላሚ ሆናለች። የደሴው ድምቀት ሁላችሁም ታውቁታላችሁ። ፈገግታ ከፊቱ የማይለየው ዱባለ አባተ ዱባለ አንተ ከመሄድ በፊት የሆነ ነገር በለን። በእውነት ፋና ወደ ህዝቡ የመቅረብ አንድምታ ያለው ጣቢያ መሆኑን ያረጋገጠ በመሆኑ ደስ ብሎኛል። ሲቀጥል እዚህ ደሴ ከተማ ላይ መጣችሁ ይሄን የመሰለ ደማቅ ውድድርና ሽልማቱንም እንዲህ ደመቅ አድርጋችሁ ስላከናወናችሁ ጋዜጠኞች፣ አጠቃላይ የፋና ሚዲያ ሰራተኞች በሙሉ ከተማችንን ስለጎበኛችሁም ደስ ብሎናል። ከተማ አስተዳደራችንም በምክትል ከንቲባው ተወክለዋል በዛሬው ዕለት በጣም ደስ ብሎናል። ስለዚህ ምክትል ከንቲባው አንድ የቤት ስራ በሰጣቸው ደስ ይለኛል። በደሴ ከተማና በአካባቢዋ በደቡብ ወሎ ዞንም ጭምር የጠቅላላ እውቀት ተወዳዳሪዎች በርከት ብለን የምንሳተፈው እንግዲህ ጥሩ እውቀት ያለው ማህበረሰብ የተፈጠረው በእነዚህ ሚዲያዎች ስለሆነ ሚዲያዎችን እንድትደግፉ አደራ ላለሁ በአድማጮችና በተመልካቾች ስም አመሰግናለሁ። እናመሰግናለን።
አሁን የመጨረሻው ምዕራፍ ላይ ደርሰናል። የተጠባቂው የሶስተኛው ምዕራፍ የካሉበት ይሞክሩ የኮከቦች ኮከብ ውድድር አሸናፊ ማን ነው የሚለው የሚለይበት ሰዓት ላይ ደርሰናል። ሁለት ተወዳዳሪዎችን ወደ ፊት ለፊት እንጠራለን። አየሩ ተመስገን፣ ጥላሁን ጎሊ። ሁለቱንም ወደዚህ ጥሩልን እባካችሁ በጭብጨባ። ተመልካቾች፣ አድማጮች እንዲሁም እዚሁ አዳራሽ ላይ የምትገኙ ታዳሚዎቻችን ሁለቱ የመጨረሻው ምዕራፍ ላይ የደረሱና በእለቱም ስትመለከቱት እንደነበረው ድምቀት የነበሩት ተወዳዳሪዎቻችን እዚህ ተገኝተዋል። ከዚህ ቀደም በሚገርመው ሁኔታ ሁለቱም ከፋና ሚዲያ ኮርፖሬሽን ካሉበት ይሞክሩ የሞባይል ቀፎ ተሸላሚ መሆን የቻሉ ናቸው። በታሪክ አጋጣሚ ደግሞ የመጀመሪያው ዙር የካሉበት ይሞክሩ የጥያቄና መልስ ውድድር አዲስ አበባ ላይ ሲደረግ ጥላሁን ጎሊ ከመካነ ሰላም አዲስ አበባ ድረስ መጥተው ጠንካራ ፉክክር ካደረጉ ተወዳዳሪዎች መካከል አንዱ ነበረ። በደሴ ከተማ በልዩ ሁኔታ የተከናወነው የካሉበት ይሞክሩ የኮከቦች ኮከብ ውድድር የመጨረሻው ምዕራፍ ላይ ደርሷል። አሸናፊው ሊገለጽ ነው። ሁለቱ ከፍተኛ ውጤት ያመጡት ተወዳዳሪዎች ፊት ለፊታችን ቆመዋል። ታዳሚውም በጉጉት እየጠበቀ ነው። አድማጭ ተመልካቾችን በዚያ ልክ ይሆናሉ ብዬ አስባለሁ። ውጤት እገልጻለሁ። 4.5 በማምጣት ከራሱ ይልቅ እንደውም የሰዎች ጥያቄዎችን በብዛት ሲመልስ የነበረው የዛሬው የካሉበት ይሞክሩ የኮከቦች ኮከብ ውድድር አሸናፊው ጥላሁን ጎሊ ከተማ ነው። ጥላሁን ጎሊ ከተማ የዋንጫ ሽልማቱን ከክብር ምክትል ከንቲባው እጅ ይቀበላል። ለቦታው የተቀመጠውን የገንዘብ ሽልማት ከከንቲባው እጅ እየተቀበለ ይገኛል። ጥላሁን ጎሊ ከተማ የ50 ሺህ ብር ተሸላሚ ሆኗል። ይሄ ካሉበት ይሞክሩ እንግዲህ በኢትዮጵያ በቃ የህዝብ ትምህርት ቤት ነው ማለት ይቻላል። ከ2013 ጀምሮ በቃ በጉጉት የምንጠብቀው ነው። ሁሉም አድማጮችን ወክዬ የምናገረው አንድ ሰዓት ነው የሚጀምረው። ራት ካልበላንም የምንበላው ከውድድሩ መቋጫ ላይ ነው ማለት ነው እና በጣም ደስ የሚል ፕሮግራም ነው። ሌሎችም ጣቢያዎች ቅድም ተብሏል ከዚህ ከፋና ተሞክሮ ቢወስዱ አሪፍ ነው እና በጣም ደስ ብሎኛል። እኔ ለጋዜጠኞችም ትልቅ አክብሮት አለኝ። በጣም አመሰግናለሁ። ያው ደስ ብሎኛል። ባለፈው የዛሬ 2 ዓመት አዲስ አበባ ላይ በቃ ጠብቄ ነበር አሸንፋለሁ ብዬ አልሆነም። ዛሬ እንግዲህ ያው ደርቢ መካነ ሰላም እየተከታተለ ነበር። በአጋጣሚ እንግዲህ በፎቶ ፊኒሺንግ አሸናፊ ሆኛለሁ። አመሰግናለሁ። ጥላሁን ጎሊ ከተማን እናመሰግናለን። በእለቱ ውድድር ላይ ለአሸናፊነት ሲጠበቁ ከነበሩት ውስጥ አንዱ የነበረውና ከዚህ ቀደምም የካሉበት ይሞክሩ ጠንካራ ተሳታፊም አስተያየት ሰጪም ተወዳዳሪም እንዲሁም ተሸላሚ ከነበሩት ውስጥ አንዱ አየሩ ተመስገን ከመካነ ሰላም ነው። የመካነ ሰላም ሰዎች ፉክክር በጥላሁን ጎሊ አሸናፊነት ቢቋጭም እሱም አሸናፊ ነውና ልክ እንደሱ አመት ጠብቆ ደግሞ መጥቶ ሌላኛውን ክብረ ወሰን እንደሚሰብር ተስፋ እናደርጋለን። አንድ ጊዜ በጭብጨባ ለሱ ሽልማቱን እሱም ከከንቲባው እጅ ይቀበላል። የደሴ ከተማ አስተዳደር ምክትል ከንቲባ ሽመልስ ጌታቸው ሐሳባቸውን በመጨረሻ ምን ተሰማቸው ምን ተመለከቱ የሚለውን በመጨረሻ ሐሳብ ይሰጡንና እንቋጫለን። እናንተ ከቀደምት ሌሎች በሌላ ዘርፍ ላይ በሌላ ሙያ ላይ በሌላ ተሰጥኦ ላይ ካሉት ተሞክሮ ይወሰዳችሁ ሮል ሞዴል እየሆናችሁ እዚህ ደርሳችኋል ብያለሁ ጧት ጀምሮ። አሁን ደግሞ ከናንተም ራሱ ይወሰዳል። ከናንተ ከራሳችሁ ይወሰዳል። ምክንያቱም ቅርብ ካለው ነው ሁሉ ጊዜ እንትን ተወስደው። ስለዚህ አሁን ቀደም ብለው በየሆነ አመት ላይ ሞከሩት ተስፋ አልቆረጡም ተወዳደሩ ተመልሰው ዛሬ ደግሞ ባለድል ሆኑ። ስለዚህ ነገም ከነጎዳም እናንተም ዛሬ እዚህ መጣችሁት ከዚህም ፕሮግራም ውጪ ያሉትም አካባቢያችን ነዋሪዎች ሌላው ባገሪቱም ያሉ ማለት ነው እንደዚሁ ይሄን ልምድ እየተቀሰመ ብዙ የእውቀት ማማ ላይ መድረስ የግድልናል። ዘመኑ የሚጠይቀውም ይሄን ነው። ዘመኑ የቴክኖሎጂ እውቀት ይጠይቃል፣ ሳይንሳዊ እውቀት ይጠይቃል፣ አጠቃላይ ሁለገብ እውቀት ይጠይቃል። ስለዚህ ተወዳዳሪ ለመሆን የእውቀት ባለቤት መሆን የግድላል ማለት ነው።
በዚህ ብቻ ሳይወሰን ብዙ መጽሐፍት ብዙ የምናነባቸውን የተለያዩ ሰነዶችን የተለያዩ ድርሳኖችን ማንበብ ይጠይቀናል። ዝም ብለን ሰው እውቀት ሳይኖረው ወይ ደግሞ የሆነ እንትን ሳይኖረው አይመልሰውም። ይሄን ጥያቄ ሰማለሁ እኮ ጥያቄዎችን ሰማለሁ እንደ ማንኛውም ተሳታፊ ሲመለስ ግን እውቀት ነው የጠቅላላ እውቀት ፖቴንሻል ይጠይቃል። የታሪክ እውቀት አለ፣ የሳይንስ እውቀት አለ፣ የምን እውቀት እናያቸዋለን። ጥያቄዎችን ስለምናይ ያሳለፍናቸውን በትምህርት ዓለም ስናልፍ በዩኒቨርሲቲዎች ስናልፍ እንግዲህ የተለያየ ራሳችን ባክግራውንድ አለ። በዛ ደረጃ ስናልፍ የምናያቸውን ጥያቄዎች ተሰማቸዋለሁ። ስለዚህ ዝም ብሎ ዝግን ተደርጎ የሚመለስ አይደለም። ስለሚነበብ ስለሚደመጥ በትምህርት ዓለም የምታገኙት ከማንበብ አውድ የምታገኙት እነዚህ ተደማምረው ነው በዚህ መንገድ ተሳታፊ ሆናችሁ እንደዚህ አደባባይ ላይ ወጣችሁ ልትሸለሙ እውቀታችሁን በህዝቡ ልትደመጡ የተቻላችሁት ማለት ነው። ስለዚህ አጠናክሮ መቀጠል ነው። ነገ እናንተን መሰል ይመጣሉ። ዛሬ ደግሞ በደረጃ የተሸለማችሁ ደግሞ በየደረጃ ያላችሁ ደግሞ ነገ ወደፊት ትመጣላችሁ። ይሄን አጠናክራችሁ ቀጥሉ። እኔ የፋና እንግዲህ ከተመሰረተበት ጊዜ ጀምሮ በቅርብ ማውቆት ሚዲያ ነው። እዚህም ከመምጣት በፊትም በቅርብ ማውቆት ተቋም ስለነበረ አሁን ከጊዜ ወደ ጊዜ አድማሱን እያሰፋ የብሮድካስቲንግ ብቃቱን እያጠናከረ የመጣ ተቋም ነው። ፕሮግራሞችን እያሰፋ የመጣ ተቋም ነው። እኛም እንደ አካባቢው አስተዳደር ብዙ አልተለያየንም። አብረን ነው የተለያዩ ስራዎችን አብረን እንሰራለን። የልማት ስራዎቻችን ይዘግባሉ፣ የመልካም አስተዳደር ስራዎቻችን ይዘግባሉ፣ ህዝብና መንግስትን ያገናኛሉ። ይኸው ተጠናክሮ እንዲቀጥል ነው የሚለው። አመሰግናለሁ። መልካም እንግዲህ ዛሬ የሶስተኛው ዙር የካሉበት ይሞክሩ የጥያቄና መልስ ውድድር እንዲህ ሞቅ ደመቅ ባለመልኩ ተጠናቋል። ካሉበት ይሞክሩ የጥያቄና መልስ ውድድር ነገም ለአድማጮች የመረጃ የቁም ነገር ምንጭ ሆኖ በተሻለ ይመጣል። እንግዲህ ውድድራችን ይሄን ይመስል ነበር። እጅግ አድርገን እናመሰግናለን። ለራሳችሁ አንድ ጊዜ ሁላችሁ